እግዚአብሔር የደካሞች አምላክ ነው። እግዚአብሔር የሁሉ አምላክ ቢሆንም በተለይ ለደካሞች ልዩ ትኩረትን ቅድሚያ ይሰጣል። ይህ ማለት ግን እግዚአብሔር ብርቱዎችን አይጠቀምም ማለት አይደለም። ነገር ግን የዚህ ብርቱዎች ጥንካሬም ቢሆን ከእግዚአብሔር የተሰጠ ጸጋ ነው። ሐዋርያው ቅዱስ ጳውሎስ በደከምኩ ጊዜ ያን ጊዜ ብርቱ ነኝ እንዳለው ጥንካሬው በእርሱ ውስጥ በሚሰራው በእግዚአብሔር ጸጋ የሚገኝ ነው። የመጽሐፍ ቅዱስ ምሳሌዎች ዳዊትና ጎልያድ። ዳዊት በግዙፍ ጎልያድ ፊት ምንም የማይባል ብላቴና ነበር። ነገር ግን እግዚአብሔር በትንሹ ዳዊት ላይ አድሮ በኃያሉ ጎልያድ ላይ ድልን ሰጠው። ዳዊትና ሳኦል። ንጉሥ ሳኦል ሰራዊትን ስልጣን ነበረው። ዳዊት ግን በፊቱ ደካማ ነበር። ነገር ግን እግዚአብሔር ደካማውን ዳዊት መረጠ። መጽሐፍ እንደሚለው እግዚአብሔር ብርቱዎችን እንደሚያሳፍር የዓለምን ድካምነት ነገር መረጠ። ለምን ደካሞችን መረጠ? እግዚአብሔር የደካሞች አምላክ የምንለው ደካማው ሰው ስለሚጸልይና ከእግዚአብሔር ኃይል ስለሚለምን ነው። ብርቱ ነኝ የሚል ግን በራሱ ጥንካሬ ስለሚታመን መጸለይን ይተዋል። እግዚአብሔር በደካም የሸክላ ዕቃ ውስጥ የሚሰራው የኃይሉ ታላቅነት ከእግዚአብሔር እንጂ ከእኔ እንዳልሆነ ይታወቅ ዘንድ ነው። ሙሴና ፈርዖን። እግዚአብሔር ደካማውን ሕዝብ ይዞ ኃይሉንና ሰረገላ የነበረውን ፈርዖንን ተቋቋመ። ሙሴ ለሕዝቡ ቆመ፣ የእግዚአብሔርንም ማዳን አየ። እግዚአብሔርም ስለ እናንተ ይዋጋል፣ እናንተ ዝም ትላላችሁ አላቸው። ቀራጩና ፈሪሳዊ። ፈሪሳዊ በራሱ መንፈሳዊ ጥንካሬ ጾም፣ ምጽዋት ይመካ ስለነበር አልጸደቀም። ቀራጩ ግን ድካሙንና ኃጢአቱን አምኖ አምላኬ ሆይ ኃጢአተኛውን ማረኝ ስላለ ጸድቆ ወጣ። ኃጢአተኞችና የተናቁት። ጌታ በኃጢአቷ ከተያዘችው ሴት ከዘኬዎስን እግሩን በእንባዋ ካጠበችው ሴት ጋር ቆሟል። እነዚህ ደካሞችን የተሰበሩ ነፍሳት ስለነበሩ እግዚአብሔር ረዳቸው። ጥንታዊቷ ቤተ ክርስቲያን በሮማውያን ስልጣን፣ በአይሁድ ተንኮልና በፈላስፎች ፊት ደካማ ነበረች። ነገር ግን እግዚአብሔር ከነዚያ ደካሞች ጋር ሆኖ ዓለምን አሸነፈ። የታላቅ አንጦኒዮስም ምስጢር ይኸው ነው። ለአጋንንት እኔ ከናንተ ትንሹን እንኳ ለመዋጋት ደካማ ነኝ ይል ነበር። በራሱ ሲደክም በእግዚአብሔር በረታ። በትዕቢት አትመኩ። በራስ ጥንካሬ ከተማመን ትወድቃለህ። ሰይጣን ብርቱዎችን ለእኔ ተዋቸው፣ ደካሞች ግን አልችላቸውም፣ ምክንያቱም በደከሙ ጊዜ በአንተ ኃይል ይዋጉኛል ይላል። ደካሞችን ደግፍ፣ የወደቀን ሰው አትናቅ፣ አንተም ልትፈተን ትችላለህና። ደካሞችን ደግፍ፣ ለሰው ሁሉ ታግሶ ተብሏል። ሁል ጊዜ ጸልይ። እውነተኛ ንስሐ ያለ ጸሎት አይገኝም። ድካምህን ለእግዚአብሔር ንገረው፣ እርሱ ደግሞ ኃይልን ይሰጣል። ዋናው ቁም ነገር በራስ ፊት ደካማ ሆነህ በእግዚአብሔር ፊት ቁም። ያን ጊዜ እርሱ ኃይልን በአንተ ላይ ይገልጣል።